በምዝበራ በግዴለሽነትና በአመራር ማነስ ፕሮጀክቶቹን ከፍጻሜ ላይ አለማድረስ ልምድ እስከመሆን ደርሶ ነበር። ረብጣ ገንዘቦች ፈሰስ የተደረገባቸው ፕሮጀክቶችን ማጠናቀቅ አለመቻል የቅርብ ጊዜ ክስተት ነው። የመሰረት ድንጋይ ማስቀመጥ እንጂ የፕሮጀክቶችን ሪባን መቁረጥ ዓመታትን ይፈጃል። ዛሬ ያ የለም። በጊዜ የለም መንፈስ 24 ሰዓት መስራት የኢትዮጵያውያን መለያ ሆኗል። ተጀምሮ መሃል ላይ የቀሩ በጣም በርካታ ፕሮጀክቶች ነበሩ። በእነዚህ ዓመታት ውስጥ ፕሮጀክቶቹን አጠናቆ ስራ ማስጀመር በልዩ ትኩረት ነው የተሰራው ማለት ነው። ፕሮጀክቶች በመጠናቀቃቸው ምክንያት የሀገራችን የኢኮኖሚ ትንሳኤ ለማረጋገጥ የሚያስችሉ መሰረቶች የተጣሉበት ነው ብሎ መናገር ይቻላል። ዳግማዊ አድዋ የታላቁ ህዳሴ ግድብ ፍጻሜውን ያገኘው ፕሮጀክቶችን በወቅቱ ማጠናቀቅ በሚለው ብሂል ነው። ኢትዮጵያውያን ፕሮጀክቶችን ማቀድ ብቻ ሳይሆን መጨረስ ይችላሉ የሚለውን ያስመሰከርንበት ብሎም በርካታ ፕሮጀክቶች ተገንብተው አገልግሎት መስጠት የጀመሩት ከለውጥ ወዲህ ነው። ለመላው የኢትዮጵያ ህዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ኪሳራ ነበር። ነገር ግን ያ ሁሉ ጭቅጭቅ፣ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ ኢትዮጵያውያን የትንሳኤያችን መነሻ ይሆናል ምልክት ይሆናል ብለው ህፃናት ጭምር ከሚሰጣቸው ጥቃቅን የኪስ ገንዘብ ጭምር አዋጥተው ቦንድ የገዙበት ፕሮጀክት በጣም በሚያሳዝን ሁኔታ ባክኖ የቀረ ፕሮጀክት ነው ለማጠናቀቅ የተቻለው ማለት ነው። የፕሮጀክቶች በወቅቱ መጠናቀቅ የስራ ዕድል እንዲፈጠር ያደርጋል፣ እንዲሁም የፋይናንስ ፍሰቱ እንዲጨምር ይረዳል። የሀገር ገጽታ ግንባታና የምጣኔ ሀብቱን ከማሳደግ አንጻር ሚናው ላቅ ያለ ነው። በለውጡ ሂደት ውስጥ አንዱ ትልቁ የለውጡ እሳቤ የነበረው በሀገራችን አቅም በሀገራችን እሳቤ የሀገራችን ሀብቶች አስተባብረን ማደግ መልማት እንችላለን። ለዚህ ደግሞ ፈጠራና ፍጥነትን ማዕከል ያደረገ እንቅስቃሴ ማድረግ አለብን የሚል እሳቤ ስለነበረ ይህ ደግሞ ከለውጡ ጊዜ ጀምሮ ለህዝባችን ተናግረን ቃል ገብተን እንደምናሳካ አረጋግጠን ጀምረናቸው የነበሩ ስለነበሩ በዋናነት ለህዝብ ቃል የተገቡ ፕሮጀክቶችን አጠናቆ አገልግሎት ማስጀመር ቅድሚያ የተሰጠው አጀንዳ ነበር ማለት ነው። ሰማይ ተከፍቶላት ሰዎች ነቅተው አምነው እየተጉ እየሰሩ ያሉበት ሁኔታ ስላለ አንዳንዶች ሲገባቸው ጊዜ ውስጥ ይሆናል። ጉዟችን የብልጽግና ጉዟችን ግን በፍጹም የማይደነቃቀፍ መሆኑን በነካ ነው መስኩሉታ ያለ ጀምረን የማንጨርሰው የለም፣ ተናግረን የማንፈጽመው የለም፣ አስውበን የማንጨርሰው የለም። በየሄድክበት እንደ ኢትዮጵያ ላሉ ሀገራት በዚህ ስፋት ስራ ጀምሮ በዚህ ጊዜ መጨረስ የሚታሰብ አይደለም። ፕሮጀክቶቹን በወቅቱ ማጠናቀቅ ያልተገለጠውን የኢትዮጵያ ጸጋ እንዲታይ ውብ የቱሪስት መዳረሻዎች እንዲገነቡ አድርጓቸዋል። ለእይታ ማራኪ የምጣኔ ሀብቱን አንድ እርምጃ ከፍ የሚያደርጉ ፕሮጀክቶችን መገንባት የዚህ ዘመን ትውልድ መለያ ሆኗል። ይህን ያህል በኢትዮጵያ ኢኮኖሚ ውስጥ ትልቅ ፒላር ተብሎ ያን ያህል ትኩረት ተሰጥቶት የሚታይ አልነበረም። ስለዚህ የለውጡ እሳቤ ያሉንን ተፈጥሯዊና ሰው ሰራሽ ሀብቶች በሚገባ መግለጥና ማልማት ከቻልን የኢኮኖሚያችን አንድ ምሰሶ አድርገን መጠቀም እንችላለን የሚል እሳቤ ስለነበረ ገበታ ለሸገርን፣ ገበታ ለሀገርን፣ ገበታ ለትውልድን በማስተዋወቅ አሁን በጣም በርካታ ቱሪስቶች የሚጎበኟቸው በጣም በርካታ የሀገር ውስጥ ዜጎችም ጭምር እየመጡ የሚያዩቸው ገቢ የሚያስገኙ በተጨማሪነት የኢትዮጵያ የኢኮኖሚ ትንሳኤ አንድ ምሰሶ ሆኖ እንዲያገለግሉ አድርጓል ማለት ነው።